ኢትዮጵያ ሰባተኛውን ጠቅላላ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ታከናውናለች። ለዚህም በ52773 የምርጫ ጣቢያዎች 187028 የምርጫ አስፈጻሚዎች ተሰማርተዋል። ብሔራዊ ምርጫ ቦርድ ባወጣው ዝርዝር የጊዜ ሰሌዳ 33 ተግባራት የሚያከናውንባቸውን ጊዜያት በቀንና በወራት ከፋፍሎ እየሰራበት ይገኛል። ቦርዱ እስካሁን ያከናወናቸው ዋና ዋና ተግባራትን እንመልከት። የምርጫ ጽሕፈት ቤቶችን የማደራጀት ተግባር፣ የመራጮች ትምህርት የሚሰጡ ሲቪል ማህበረሰብ ድርጅቶች ምዝገባ፣ የምርጫ ታዛቢ ሲቪል የማህበረሰብ ድርጅቶች ምዝገባ፣ የምርጫ አስፈጻሚዎች ምልመላና የፖለቲካ ፓርቲዎች የእጩዎች ምዝገባ ጥሪ ቦርዱ ቀደም ብሎ ካጠናቀቃቸው ተግባራት መካከል ናቸው። በየክልሉ ከሚገኙ ዩኒቨርሲቲዎችና ከማህበረሰቡ የተውጣጡ 1000 በጎ ፈቃደኞችን በማሰልጠን በሚኖሩበት አካባቢ በ40 ማዕከላት ለተለያዩ የማህበረሰብ ክፍሎች የመራጮች ምዝገባን የተመለከተ የግንዛቤ ማስጨበጫ ትምህርት ተሰጥቷል። በምርጫ የሚሳተፉ እጩዎች ምዝገባና የፖለቲካ ፓርቲዎች ነፃ የአየር ሰዓት ድልድል በቦርዱ የተከናወነ ሲሆን የፖለቲካ ፓርቲዎች ፕሮግራምና ፖሊሲን መሰረት ያደረገ የክርክር መድረክ እያካሄደ ይገኛል። ቦርዱ ባወጣው መረጃ መሰረት እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ 46,732,895 ዜጎች ለመራጭነት ተመዝግበዋል። በምርጫ ቦርድ የምርጫ ማስፈጸሚያ ሰሌዳ መሰረት ድምፅ ለመስጠት የመራጭነት ካርድ የሚወስዱ ዜጎች የሚመዘገቡበት ጊዜ መራዘሙን ተከትሎ የመጨረሻው ዕለት ሚያዝያ 14 ይጠናቀቃል። ይህ ማለት የመራጮች ምዝገባ ሊጠናቀቅ 2 ቀን ብቻ ቀርተውታል። እስቲ የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ጊዜያት የሚያከናውናቸውን ዋና ዋና ተግባራት ደግሞ እንመልከት። የድምፅ መስጫ ቀን አሊያም ምርጫ የሚከናወንበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነ በጊዜ ሰሌዳው ተመላክቷል። ከዚህ ጊዜ ቀደም ብሎ የድምፅ አሰጣጥ ቆጠራና ውጤት አገላለጽ፣ የተዋረድ ስልጠና ከመሪ አሰልጣኝ እስከ ምርጫ ጣቢያዎች ያካሂዳል። የድምፅ መስጫ ወረቀትና ቅጾች ህትመትን አከናውኖ በመላው ኢትዮጵያ ባሉ የምርጫ ጣቢያዎች ማሰራጨት ቦርዱ በቀጣይ ከሚያከናውናቸው ዋና ዋና ተግባራት መካከል አንዱ ነው። ምርጫው በሚካሄድበት ዕለትና በማግስቱ የምርጫ ውጤት በምርጫ ጣቢያዎች ይፋ ይደረጋል። በምርጫ ክልል ደረጃ ጊዜያዊ ውጤት ይፋ እንዲደረግ የታሰበው ደግሞ ከግንቦት 25 ጀምሮ ባሉት 5 ተከታታይ ቀናት ነው። ከግንቦት 26 እስከ ሰኔ 1 ያሉት ቀናት ደግሞ በምርጫ ክልል የተሰበሰቡ ውጤቶች ለብሔራዊ ምርጫ ቦርድ የማስረከቢያ ጊዜ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ይፋዊ ውጤት መግለጫ እንዲሰጥ ቀነ ቀጠሮ የተያዘለት ለሰኔ 3 2018 ዓ.ም ነው። ይፋዊ ውጤቱ እስከሚገለጽበት ዋዜማ ድረስ ያሉት 9 ተከታታይ ቀናት ቅሬታ የማቅረቢያ ጊዜ እንዲሆኑ በረቂቅ ጊዜ ሰሌዳው ላይ ተመላክቷል። የፖለቲካ ፓርቲዎችና እጩዎች የምርጫው ተዋናያን ናቸው። የምርጫ ሕግ ማክበር፣ የፖለቲካ ፕሮግራሞቻቸውን ለሕዝብ ማስተዋወቅ፣ ደጋፊዎቻቸው ለሰላማዊ እንዲሆኑ ማስተማርና የህዝብን ውሳኔ በጸጋ መቀበል የሚጠበቅባቸው ተግባር ነው። ፓርቲዎች የይምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከታህሳስ 10 ጀምሮ እንዲያከናውኑ በጊዜ ሰሌዳው የተፈቀደላቸው ሲሆን ማብቂያው ግንቦት 19 2018 ዓ.ም እንደሆነ ይደነግጋል። ከግንቦት 20 እስከ ግንቦት 23 ቀን 2018 ዓ.ም ያሉት ቀናት ቦርዱ ለጥሞና ጊዜ የመደባቸው በመሆኑ በእነዚህ 3 ቀናት ቅስቀሳ ማድረግ ፈጽሞ የተከለከለ ነው። የመራጮች ዝግጅትስ ምን መምሰል አለበት? ምርጫ ዜጎች የአገሪቱ የስልጣን ምንጭ መሆናቸውን በተግባር የሚያሳዩበትና በነጻነት የመምረጥ መብታቸውን በመጠቀም ሰብአዊ ክብራቸውንና ነጻነታቸውን የሚያረጋግጡበት ታላቅ መድረክ ነው። ግለሰቡ በድምፁ ሀገሩን ይመራል፣ ማህበረሰቡ በሰላም አብሮ ይኖራል፣ ትውልዱ ደግሞ የዳበረ የዲሞክራሲ ስርዓት ያላት የታፈረችና የተከበረች ሀገር ይረከባል። የስልጣን ምንጭና የመጨረሻ ወሳኝ አካል ህዝቡ ነው። ከህዝቡ የሚጠበቅበት ተግባር በንቃት ለመራጭነት መመዝገብ፣ የፓርቲዎችን አማራጭ በጥልቀት መመርመር፣ ያለምንም ተጽዕኖ በነጻነት ድምፅ መስጠትና ከምርጫው ጋር ተያይዘው የሚመጡ አሉባልታዎችን በንቃት መመልከት ነው። የአገርን እጣ ፈንታ ለመወሰን የልማት አጀንዳዎችን ለማሳካትና ለቀጣዩ ትውልድ ሰላማዊ የጸና አገርን ለማስተላለፍ ይህ ታሪካዊ ጊዜ ነው። ሊጠናቀቅ የቀናት ዕድሜ ብቻ በቀረው የመራጮች ምዝገባ በመሳተፍ ካርዱን መጠቀም ይገባል።